ከጸጥታ አኳያ እየተሻሻሉ ያሉ ነገሮች ቢኖሩም አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ ከከፊሉ በስቃይ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። በሃይማኖት ስም የሚደረግን የሽብርና የተቃውሞ እንቅስቃሴንም መንግስታችን ይህንን ችግር ለመፍታት ምን እያደረገ ነው? በቀጣይ ዓመት ዘላቂ ሰላምን ለማጠናከር ብሔራዊ መግባባት ሂደትን ለማፋጠን የህግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል? ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቀጣይ ሊታሰብበት ይገባል። እነዚህ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ከምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ የተነሱ ጥያቄዎች ናቸው። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ሰላምና ጸጥታን በተመለከቱ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው በኢትዮጵያ አንጻራዊ ሰላም መስፈኑን አንስተው ነገር ግን ታፍነው የቆዩ ሀሳቦች እንዲሁም ስብራቶች መኖራቸውን አንስተዋል። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። እንደምታውቁት ብዙ ታፍነው የኖሩ ጉዳዮች አሉ። የኢትዮጵያ ትርክት ስብራት በርካታ ጣጣዎች አመጥቶብናል። ያ እንዳይቀጥል ሰዎች ግሪቫንሳቸውን አውጥተው መልሰው ሰክነው የተሻለ ዲሞክራሲያዊ ስርዓት ለመገንባት ያግዛል በሚል የተውነው ጉዳይ ነው። ይሄንን ስናደርግ ግን በጣም በርካታ ውይይቶች ስናካሄድ ቆይተናል። በአሁኑ ወቅት በኢትዮጵያ በአንዳንድ አካባቢዎች የሚነሱ ግጭቶች መኖራቸውን ያነሱት ጠቅላይ ሚኒስትር አብይ ኢትዮጵያ ተረጋግታና ጸንታ እንዳትኖር የሚፈልጉ የውጭና የውስጥ አካላት ገንዘባቸውንና ጊዜያቸውን አጥፍተው ባንዳ እያሳደዱ እንደሚገኙም አንስተዋል። አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶ ህዝብ ዘርፎ የሚደረግ ትግል ደግሞ የትም ማድረስ እንደማይችል ከታሪኮቻችን መማር የምንችል ይመስለኛል። የአብዛኛው ግጭቶች ታሪክ የብሔር የርዕዮተ ዓለም የኢኮኖሚና የኃይል የበላይነት እንዲሁም የግዛት ማስፋፋት መሆኑን አንስተው በኢትዮጵያ እነዚህን ፍላጎቶች በሃይማኖቶች ሽፋን ለማስፈጸም ሙከራዎች መኖራቸውን ገልጿል። እምነቶች የሰላም እንጂ የግጭት ምክንያቶች አይደሉም ያሉት ጠቅላይ ሚኒስትሩ በኢትዮጵያ አብዛኛው ህዝብ የሚከተላቸው ሃይማኖቶች መሰረታዊ አስተምሯቸው የተቀራረበና ሰላምን የሚሰብኩ ናቸው ብለዋል። በቅርቡ በአርሲ የተከሰተው ጥቃትም ሃይማኖትን ሽፋን በማድረግ በህዝቦች መካከል አለመግባባትን ለመፍጠር ያለሙ ናቸው ብለዋል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። አስተውላችሁ ከሆነ ነውጠኞች ክብሪት ጭድ ይዘው ይለኩሳሉ። ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያራግቡታል። ለኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩን የእምነት የብሔር መልክ ለመስጠት ሙከራ ያደርጋሉ። ለምሳሌ የሰሞኑ የአርሲን ግጭት እንውሰድ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር በየቦታው። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ ያባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ
ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራ ማለት የምፈልገው አዲስ አበባ ተቀምጣችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። መንግስት በየትኛውም አይነት ጥቃት በአስተማማኝ ሁኔታ የሚያስጠብቅና ዘላቂ ሰላም ማረጋገጥ የሚያስችል በቂና አስተማማኝ የጸጥታ ኃይል መገንባቱን ያነሱት ጠቅላይ ሚኒስትር አብይ የኢትዮጵያን ሰላም ለማደፍረስ የሚንቀሳቀሱ የሀገር ውስጥ የታጠቁ ኃይሎች ካለፈው ስህተታቸው ተምረው የሰላምን መንገድ እንዲከተሉም ጥሪ አቅርበዋል። በኢትዮጵያ የሚስተዋሉ ግጭቶች በዘላቂነት ለመቅረፍ በህዝቦች መካከል ውይይት ማካሄድ ሁነኛ መፍትሄ መሆኑንም ጠቅላይ ሚኒስትር አብይ አህመድ አብራርተዋል። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይሄንን ማጠናክረን እንቀጥላለን።